ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 6 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የጎንደር ፋኖች ምክክር አድርገዋል። በምክክሩ ላይ ረዳት ፕሮፌሰር አርበኛ ጌታ አስራደን ጨምሮ ከፍተኛ አመራሮች ተገኝተዋል እና አቡነ ሳዊሮስ ወደ አርሲ አሰኮ ያደረጉትን ጉዞ በመሃል አቋርጠው እንዲመለሱ ተደርገዋል። ለምን የሚለውን ይዘናል። የአርሲ ምዕመን እጅጉን አዝኗል። ቤተክርስቲያኗን ለረጅም ዓመት ያገለግሉት ጳጳስ ጵጵስናቸውን ለቀዋል። ሰሙታላችሁ። ከብልጽግና ጋር ጦርነት ውስጥ የገባው ህወሓት ስለ ድርድርና ስለ ኦባሳንጆ ጉዞ ምላሽ ሰጠ። ኢራን ጦርነቱን ለማስቆም የሚደረገው ስምምነት ሆርሙዝን ዳግም ለመክፈት ያስችላል ብላለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁን ነው ቤተሰብ ይሁኑ። አፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ከፍተኛ አመራርና የክፍለ ጦሮች የምክክር መድረክ አደረገ። አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የአፋብን ፖለቲካ መምሪያ ኃላፊ አርበኛ ፕሮፌሰር ጌታ አስራደና ሁሉንም ክፍለ ጦር ስራ አስፈጻሚዎችን ያካተተ የተልእኮ ግምገማና የስትራቴጂክ አቅጣጫ ማስቀመጫ መድረክ አካሂዷል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ አካል የሆነውና በውጊያ ቀጠናዎች በከፈለው ከፍተኛ መስዋዕትነትና በጀግንነት ታሪኩ የሚታወቀው 206ኛ ከፍ ያለው ደሴ ኮር ተቋማዊ ሪፎርም መስራቱን ተከትሎ የሰራዊቱን የውጊያ ዝግጁነትና የሰንሰለት ይበልጥ ወደ ላቀ ደረጃ ማሸጋገሩን ኮሩ ባወጣው መግለጫ አስታውሷል። የምክክር መድረክ በሪፎርሙ ማግስት የተመዘገቡ ስኬቶችን ለመገምገምና የቀጣይ ስምሪቶችንና ስልታዊ ግቦችን ለመቅረጽ ነበር። በዚሁ መድረክ ላይ ባለፉት 2 ወራት በኮሩ የኃላፊነት ቀጠና ውስጥ የተከናወኑ ወታደራዊና አስተዳደራዊ ተግባራት በጥልቀት ተገምግመዋል። ኮሩ በስትራቴጂ በሎጂስቲክስ አቅርቦትና በኃይል ግንባታ ረገድ ያስመዘገባቸውን ውጤቶች የመዘነ ሲሆን በተለይም የሰራዊቱን የውጊያ ስነ ምግባርና ዝግጁነት በዘላቂነት ለማስቀጠል የሚያስችል አዲስ የኮሩ መተዳደሪያ ደንብና የዲሲፕሊን መመሪያ ላይ ሰፊ ውይይት ተደርጎበታል። በመጨረሻም መድረኩ የቀጣይ ወራትን ስልታዊ የክወና እቅድ ያጸደቀ ሲሆን ወቅታዊ በሆኑ ቀጠናዊ የጸጥታ አጀንዳዎችና ስጋቶች የ6ኛና 8ኛ ክፍል ተማሪዎችን ፈተና ማስፈጸም ላይም በጥብቅ ወታደራዊ አቅጣጫዎች አስቀምጧል። የአካባቢውን አስተማማኝ ሰላምና ደህንነት ለማስከበር በየደረጃው የሚገኘው የክፍለ ጦር አመራርና መላው የኮሩ አባላት የተሰጣቸውን ግዳጅ በላቀ የውጊያ ጥበብና ቁርጠኝነት ለመወጣት ዝግጁ መሆናቸውን በድጋሚ በማረጋገጥ መድረኩ የተቀመጡትን ስልታዊ ግቦች በውጤታማነት ለመተግበር የጋራ መግባባት ላይ በመድረስ ተጠናቋል። በሌላ በኩል በዚሁ በጎንደር ቀጠና የአገዛዙ 59ኛ ክፍለ ጦር የብልጽግና ታጣቂ ወታደሮች የፋኖ አባላትን መቀላቀላቸው ተገልጿል። እነዚህ ወታደሮች አፋብን ሰሜን አማራ በላይ እዝ ሜጀር ጀነራል ኡባንታ ባተ ኮር ጉና ክፍለ ጦር ስቴደንሳ ብርጌድ ፋኖ እንዲቀላቀሉ ተደርገዋል። በስቴደንሳ ብርጌድ አናብስቶች በተደጋጋሚ በደረሰባቸው ብርቱ ምትና የአገዛዙ ስርዓትን አስከፊነት የተረዱ የኦህዴድ አገልጋዮች አሁንም ቢሆን አልመሸም በማለት እውነተኛውን የትግል መስመር በመምረጥ ዘመን ተሻጋሪና ተራማጅ የትግል ጉዞን ተቀላቅለዋል። እና አቡነ ሳዊሮስ ወደ አርሲ አሰኮ ያደረጉትን ጉዞ በመሃል አቋርጠው በመመለሳቸው ተጠቂ ምዕመናንን እንዳሳዘነ ተገለጸ። በቤተ ክህነቱ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ እና በቅዱስ ሲኖዶስ ዋና ጸሐፊው የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑክ በአርሲ ዞን መርቴ ወረዳ በመገኘት በማንነታቸው የተጨፈጨፉ ኦርቶዶክሳውያንን እያጽናና መሆኑን ገልጿል። ጳጳሳቱ ቅድስት ቤተክርስቲያን በደረሰው ጉዳት ጥልቅ ሐዘን ተሰምቷታል ብለው ችግሩን ከመሰረቱ ለመፍታትና የተቃጠለውን ቤተክርስቲያን መልሶ ለመገንባት የሚያስችል አብይ ኮሚቴ በጠቅላይ ቤተ ክህነት ተዋቅሮ ወደ ስራ ገብቷል ብለዋል። የሚያስገርመው ነገር ይህ ድርጊት ሲፈጸም ዝም ብለው የቆዩና ያላስተባበሉ የከተማዋ የሀገር ሽማግሌዎችና አባገዳዎች የተባሉ አካላት ናቸው ይህንን ልዑክ ተቀብለው ያነጋገሩት። ታዲያ እነዚህ አካላት በአርሲ የተፈጸመው ጭፍጨፋ ሃይማኖት ተኮር አይደለም ሲሉ ተደምጠዋል። ሆን ተብሎ ሃይማኖት ተኮር መልክ ለመስጠት ጥረት እየተደረገ ነው ሲሉም ነው ለእነ አቡነ ሳዊሮስ የተናገሩት። በሌላ በኩል ግንቦት 23 እና 4 2018 ዓ.ም በታጣቂዎች ጥቃት በደረሰበት አሰኮ ወረዳ ተጎጂዎችን ለማግኘት ጠቅላይ ቤተ ክህነት የተጓዙት እነ አቡነ ሳዊሮስ አሰኮ ሳይደርሱ ተመልሰዋል። እነ አቡነ ሳዊሮስ ከቦታው ሳይደርሱ መመለሳቸው ተፈናቃዮችን ማሳዘኑን ወረዳ ቤተ ክህነቱ ለቲግቫ ኢትዮጵያ ገልጿል። በትናንትናው ዕለት ወደ ቦታው ለመድረስ የተንቀሳቀሰው መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስ የተመራ ጧን አባቶችን ያካተተ ልዑክ ከ30 በላይ ተጓዦቹ አቦምሳ ደርሰው አሰኮ ወረዳ ሳይገቡ መመለሳቸውን ቤተ ክህነቱና ሌላ አንድ አካል ገልጸዋል። ስማቸው እንዳይገለጽ የጠየቁ የአሰኮ ወረዳ ቤተ ክህነት
አመራር በሰጡት ቃል ልኡካኑ እኛ ጋር አልደረሱም፣ አቦምሳ ደርሰዋል። ከአቦምሳ ወደ አሰኮ 20 ደቂቃ ያህል ተጉዘው ነበር። 20 ደቂቃ ያህል ወጥተው ተደውሎላቸው ተመለሱ ተብለው ተመልሰዋል ብለዋል። የተመለሱ ጥሪው ከየትኛው አካል እንደሆነ በግልጽ አለማወቃቸውን አስረድተው ልኡካኑ ከላይ ከጠቅላይ ቤተ ክህነት ነው የመጡት፣ የህግ አካልም ይዘዋል፣ ከነሱ ነው የተደወለላቸው፣ ካህናቶቻችሁን መልሱ ተብለናል ብለው ተመልሰው ሄዱ ነው ያሉት። እንደ አሰኮ ወረዳ ቤተ ክህነት ገለጻ ከሆነ አቡነ ሳዊሮስ፣ የልኡኩ አቡነ ኤልሳ፣ ብፁዕ አቡነ ዲዮስቆሮስ፣ አቡነ ቀለሚንጦስ፣ አቡነ ጎርጎሪዮስ፣ አቡነ ህርያቆስ፣ አቡነ ማርቆስ፣ አቡነ ገብርኤልና ሌሎችንም ጨምሮ በርካታ አባቶች ናቸው የተመለሱት። አመራሩ በሰጡት አስተያየት መመለሳቸው ያሳዝናል። ይህ የተፈናቃይ ህዝብ ከደረሰበት ጥቃት ከቤተ ክርስቲያን መቃጠል በላይ በትናንትናው ድርጊት አዝኗል። 35 ኪሎ ሜትር ሲቀር መመለስ አሳዛኝ ነው። ህዝቡንም እኛንም ሁላችንንም አሳዝኗል፣ ቅሬታ ፈጥሯል ብለዋል። ከሰንጎ እስከ አሰኮ ባለው መንገድ ህዝቡና ካህናት ፀሐይ ላይ ሆነው አባቶችን ሲጠብቋቸው ነበር ብለው ተፈናቃዮችም አባቶችን በአካል አግኝተው የደረሰባቸውን መከራ በማስረዳት ዘላቂ መፍትሄ እንዲሰጥ ለመጠየቅ ተዘጋጅተው እንደነበር አስረድተዋል። አንድ ጉዳዩን በቅርበት የሚያውቁ የቲግቫ ኢትዮጵያ የመረጃ ምንጭ ትናንት ብፁዓን አባቶች ከአዲስ አበባ ተነስተው ከሳምንት በፊት ጥቃት ወደ ተፈጸመበት አሰኮ ወረዳ የአርሲ ሀገረ ስብከት አካላት ጭምር ባሉበት ጉዞ አድርገው እንደነበር አስረድተዋል። ልኡካኑ በጥቃቱ ለተፈናቀሉ ዜጎች የእርዳታ ድጋፍ ጭምር ይዞ እንደነበር አስረድተው ይሁን እንጂ እርዳታውን ሳያደርሱ መንገድ ላይ እንዲመለሱ ተደርገዋል ብለዋል። አሰኮ ቦታው ላይ ሄደው ተጎጂዎቹን አላዩም ያሉት እኚሁ አካል በጣም የሚያሳዝን ነው ሲሉ ገልጸውታል። የአሰኮ ወረዳ ቤተ ክህነት አመራር በመረጃ ነው የሰማነው፣ ድጋፉ እኛ ጋር አልደረሰም፣ ግን አቦምሳ ደርሶ የአቦምሳ ሊቀ ካህን ተቀብለው አስቀምጠውልናል ብለዋል። ተፈናቃዮች በየዘመድ ቤት ነው ያሉት። ከ2000 በላይ ሰዎች በተለያዩ ቦታ ተበታትነው ነው የሚገኙት ያሉት እኚሁ አካል ተፈናቃዮች ችግር ላይ ስለሆኑ ዘላቂ መፍትሄ እንዲሰጣቸው አሳስበዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዕ አቡነ ብርሃነ ኢየሱስ ከኃላፊነት ለመነሳት ያቀረቡት ጥያቄ ተቀባይነት አገኘ። የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ በጡረታ ምክንያት ሐዋርያዊ ኃላፊነታቸውን አስረክበዋል። ለቅድስት መንበር ባቀረቡት ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዛሬው ዕለት ጥያቄያቸውን መቀበላቸውን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ አማካኝነት ሰኔ 5 2018 ዓ.ም ይፋ ተደርጓል። የብፁዕ ካርዲናል አቡነ ብርሃነ ኢየሱስ ተተኪ በመሆን የአዲስ አበባ ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ተሹመዋል። ካርዲናል ብርሃነ ኢየሱስ የተወለዱት ሐምሌ 14 1940 ዓ.ም ሐረርጌ ጠቅላይ ክፍለ ግዛት በሐረር ከተማ ነው። የመጀመሪያ ደረጃ ትምህርታቸውን በሐረር ካቶሊክ ሚሽን የጀመሩ ሲሆን በኋላም በደብረ ዘይትና በአዲስ አበባ ትምህርታቸውን ቀጥለዋል። በፊሎሶፊና በቴዎሎጂ ከፍተኛ ትምህርታቸውን በሮምና በአሜሪካ ተከታትለዋል። 1968 ዓ.ም የካቶሊክ ካህን ሆነው ተሹመዋል። በ1990 ዓ.ም የአዲስ አበባ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ በመሆን ተሹመዋል። ከዚያ ጊዜ ወዲህ በኢትዮጵያ የካቶሊክ ቤተክርስቲያን የበላይ ጠባቂ በመሆን እያገለግሉ ይገኛሉ። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንሲስካስ ብፁዕ ወቅዱስ አቡነ ብርሃነ ኢየሱስ ሱራፌልን ካርዲናል በማድረግ ሾመዋቸዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን በቫቲካን ያላትን ተጽዕኖና ክብር ከፍ ያደረገ ትልቅ ክስተት ነበር። ካርዲናል ብርሃነ ኢየሱስ በተለይ በኢትዮጵያ ውስጥ የተለያዩ ሃይማኖቶችና ብሔረሰቦች በአንድነት እንዲኖሩ በመስበክ ይታወቃሉ። ከብልጽግና ጋር ጦርነት ውስጥ የገባው ህወሓት ስለ ድርድርና ስለ ኦባሳንጆ ጉዞ ምላሽ ሰጠ። የጦርነት አፋፍ ላይ ደርሷል የተባለውን ውጥረት ለማርገብ የተደረገው የኦባሳንጆ የመቀለ ጉዞ አፍሪካ ህብረት፣ የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያው ስምምነት እንዲፈረም ከፍተኛው ሚና የተጫወቱት ኦባሳንጆ ሰኔ 4 2018 ዓ.ም በመቀለ ከተማ አጭር ጊዜ ቆይታ አድርገዋል። በቆይታቸው ነባሩን መንግስትና ምክር ቤት መልሻለሁ ካለው ዶክተር ደብረጽዮን ገብረ ሚካኤል አመራር ጋር ተገናኝተው መክረዋል። ኦባሳንጆ በምክክሩ በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂ ውይይት ማድረጋቸውንና በጅምሩ ደስተኛ መሆናቸውን ገልጸዋል። በሌላ በኩል ህወሓትን ወክለው የተናገሩት አምባሳደር አዲስ አለም ባሌማ ከብልጽግና አገዛዝ ጋር የተቋረጠውን ግንኙነት ለማስቀጠል ያለመ ውይይት መደረጉን ጠቁመዋል። ኦባሳንጆ አገናኝ ልዑክ ናቸው፣ እዚህ የተነገራቸውን ሀሳብ ለብልጽግናው አገዛዝ ያደርሳሉ ተብሎ ይጠበቃል ብለዋል። በበኩላችን ሰሚ ጠፍቶ እንጂ ፖለቲካዊ ውይይት እንዲጀመር በአማርኛና በእንግሊዝኛ ተደጋጋሚ መግለጫዎችን ከማውጣት አልቦዘንም ያሉት አምባሳደር
አምባሳደር አዲስ ዓለም የዛሬው ግንኙነት ከጫፍ የደረሰውን ሌላኛውን ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛ ውይይት የሚመልስ እንዲሆን ፍላጎት አለን ብለዋል። በውይይቱ ላይ ከብልጽግና ጋር የተቋረጠው ግንኙነት እንዲቀጥል ከዛም የሁለትዮሽ የፖለቲካ ውይይት እንዲጀመር የሚለው በጉልህ ተነስቷል። ቀጥሎ ከኢትዮጵያ መንግስት የሚሰጥ ምላሽ ለመስማት ኦባሳንጆ የቆይታ ጊዜያቸውን አሳጥረው ተመልሰዋል ብለዋል። ኦባሳንጆና አዲስ ዓለም ባሌማ ይህንን ይበሉ እንጂ የኦባሳንጆ ጉዞ ለእውነተኛ ድርድር ሳይሆን በጦርነት ወቅት ለሚመጣ የዲፕሎማሲ ጫና የሚመዘዝ ካርድ መሆኑ ይታወቃል። በዚህም ህወሓትና ብልጽግና ከድርድር ይልቅ ለጦርነት እየተዘጋጁ መሆኑ ፀሐይ የሞቀው ሀቅ ነው። ብልጽግና በአማራ ክልል ዋግምራና በአፋር ክልል ጭፍራ አካባቢዎች ከፍተኛ የሆነ ወታደራዊ ስምሪት ማድረጉን ማወቅ ችለናል። አፋር በኩል ባለው አቅጣጫ ጭፍራ የሚባለው ቦታ አቅራቢያ በሰማያዊ የፕላስቲክ ሸራ በተወጠሩ ድንኳኖች ውስጥ በ10 ሺዎች የሚቆጠሩ የብልጽግና የውጊያ ልምድ አልባ ወታደሮች ሰፍረዋል። እነዚህ ወታደሮች በቅርቡ ከየሻይ ቤቱና ከየመንገዱ ታፍሰው ወደ ግንባር የተወሰዱ ናቸው። በዋግምራ አካባቢም በጻግብጅና በአበርጌሌ ወረዳዎች ብልጽግና አስፍሮት የነበረው ጦር በህወሓትና አገው ዴሞክራሲያዊ ንቅናቄ በተባለው ታጣቂ ተበትኗል። ሆኖም ከቀናት በፊት በጻግብጅ ወረዳ ጣታ በተባለ ቦታ ሰፍሮ የነበረው የብልጽግናና የሐራ መሬት ኃይል ከትግራይ ክልል ነቅሰጋ አካባቢ በመጣ የህወሓት ኃይልና በአገው ሸንጉ ታጣቂዎች የጋራ ውጊያ አካባቢውን ለቆ መውጣቱ ተነግሯል። የብልጽግና ጦር ደግሞ በአዶ ያቦ አካባቢ በነበረ የህወሓት ጦር ላይ የድሮን ጥቃት መፈጸሙ ይታወቃል። ታዲያ እንዲህ በይፋ የተጀመረውን ውጊያ በአግባቡ መንቀሳቀስና መናገር የማይችሉት አዛውንቱ ኦባሳንጆ ወደ መቀሌ በመጓዛቸው ይቆማል ተብሎ አይጠበቅም። ኢራን ጦርነቱን ለማስቆም የሚደረገው ስምምነት ሆርሙዝን ዳግም ለመክፈት ያስችላል አለች። የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝን ዳግም ለማስከፈት የሚያስችል መሆኑን ተናግረዋል። ሰይድ አባስ አራግቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል። ነገር ግን በኢራን የኑክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀመር አስታውቀዋል። የአሜሪካ ባለስልጣናት የስምምነቱ የተወሰኑ ዝርዝሮችን እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴህራን ግዴታዎቿን በማክበሯ ላይ የተመሰረቱ ናቸው ብለዋል። የኢራን ጦርነት የተጀመረው የካቲት 21 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነው። ከዚያ በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ስምምነት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውን ተናግረዋል። ፕሬዝዳንቱ ለምን እንደሰረዙት ሲያስረዱም ተደራዳሪዎች ሊፈረም የሚችል ስምምነት ላይ ደርሰዋል ብለዋል። አርብ ዕለት የኢራን ብዙሃን መገናኛዎች ሁለቱ ሀገራት የሚደራደሩባቸውን ባለ 14 ነጥብ ሰነድ ውስጥ የተወሰነውን አጋርተዋል። ትራምፕ ግን ከተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም፣ እንዲሁም ከእውነታው ጋር ምንም ትስስር የለውም ሲሉ ውድቅ አድርገውታል። ከጥቂት ሰዓታት በኋላ ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች ብቻ እየተጠበቁ ናቸው ብለዋል። የኢራን ውጭ ጉዳይ ሚኒስትር አራግቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የሀገሪቱ ብዙሃን መገናኛዎች ዘግበዋል። ይሁን እንጂ የጋራ ውሳኔ ላይ አልደረስንም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ሲሉ አክለዋል። እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ አይደለችም፣ ለዓመታት ኢራን በምዕራባውያን የኑክሌር ጦር መሳሪያ ልትገነባ ነው የሚል ውንጀላ ሲቀርብባት ቆይቷል። ኢራን በበኩሏ ፕሮግራሙ ለኤሌክትሪክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብል ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።